ሆድዬ ነፍስዬ የኔ ጉዳይ እንዴት ነሽ ሆድዬ? ኦፔን ቪዲዮ ፕሊዝ። ለምኛለሁ እናት ሆድ ለምኛለሁ ትልቅ ልማና ነው እናቱ። ምን ሆነሽ ነው? አይ ምን አያስፈልግም። ቪዲዮ እኮ ቀላል ነው። እኔ ቅናት ምናምን የለም እናቱ፣ ቅናት ምናምን የለም። አማርኛ ስባቢሮ ወዴ የአማራው መቼ ይከብዳል። እኔ ማለት ነው እናቱ ሊቭ በአማርኛ አይኖ ደግሞ የግድ ሚዲያ ላይ ወጥተን አውርተን መግባባት እንችላለን ካልከኝ ደግሞ አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍጹም ፕሮሰስን ጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ እና አይኖ እቤት እመለሳለሁ ብዬ አስቤ ነበር። አንተም እንደማትኖር ተነጋግረን ነበረ። እኔ ደግሞ ይሄንን ሀሳብ አሁን ላይ ትቼዋለሁ። ምንም አይነት ነገር አልፈልግም አሁን ላይ። ምክንያቱም ፕሮሰስ ወደ ውጭ የሚሄድበት ፕሮሰስ ኦልሬዲ ጥሩ ደረጃ ላይ ስለሆነ ያለው ሩታ አንደኛ ስለወሰንኩ ለምን ደስተኛ አልሆነም። እኔም ደስተኛ ሳልሆን አዝኜብሽ ነው። ቤተሰብሽም እንደዛው ያ ከሚሆን ግን ደግሞ ሩታ እሺ አንዴ ከረፍታችን ለምትወውና ማለት ነው በተከራከርኩሽ አይደለም ሩታ እኮ ማለት አንተ የምትፈልገው ነገር በሙሉ እስክታወራ ድረስ አስጨርሻለሁ። አስጨርሰኝ እና አይኑ ማንም አልተቀበለንም፣ ማንም ደስ አላለውም ምናምን። እኔ ግን ከአሁን በኋላ ሰው ደስ እንዲለው ማድረገው እንዳሽ ነገር የለም በህይወቴ ውስጥ። ኦኬ አንዳች እንትና ደስ አላለውም፣ እንትና ደስ ብሎታል። ስለዚህ እኔ ህይወቴ እዚህ ነው መቀጠል ያለበትና ሰላሜንም በዚህ አይነት መንገድ ነው ማጣት ያለብኝ ብዬ ማስቀጥለው ምንም አይነት ነገር አይኖርም ከዚህ በኋላ ማለት ነው። ሰላም ምርጦቹ ባናዎቹ ሙስሊሞቼም እንደዛው ሩታ በጉደር አስክሮ በጣም ነው የሚያስጠናው፣ በጣም ነው የሚደብረው። እግዚአብሔር በጣም ይደብራል። አንደኛው ዙር ሲጠጣ ጸጥ ነው ያለው፣ ሁለተኛ ዙር ግን ስትሰጪው እንዲበጠበጥሽው መድኃኒት እንዳለበት ጠንቅቆ ያስታውቃል። በቀደም ካልሽው ከዳኒ ጋር እንዴት ሆነ እያለ እየጠየቀሽ ነበረ። ፕሮጀክቱ እንዴት ሆነ ብሎ እየጠየቀሽ ነበረ። አብርሽን ለማስገደል አብርሽ ቆሞ እንዳሄድ ኃይለኛ ሴራ እየሰራች ነው። ወንድምና እህቶቹ ከነቃችሁ ይሄን ቪዲዮ ሼር አድርጋችሁ አድርሱ። እኔም በመቤቴ የአብርሽ ወንድምና እህት ንቁ። ከዚች ልጅ መንጋጋ አውጡት አብርሽን። አብርሽ አልፈልግም ብሏል። እናንተ ናችሁ የልጁን ጭንቅላት የምትረብሹት። ብሩክ የሃይሚ ይቺ ያመጣሃት ሴት በጾሙ ልደፍርክ ነው፣ ልታሳስትክ ነው። ይኸው ኪስ ካር ሳመችክ። ነገ ደግሞ ጠብቅ። እውነት ነው። ቤቱ ውስጥ አደረ፣ ጭንቅላቱን ይዞ ሄደ። ወይ ነጠጥታው ማለት ነው። ወይ ቤቱ ነው፣ ድሮም ቤቱ ነው። እሺ ከዚያስ ምን ተባለስ? ንገሩን መሰለ ቪዲዮ እስቲ ታስቆርጡ። ኮሜንት ላንብብላችሁ። እሺ ኮሜንት ላንብብ። አብርሽ ደንስሶ ቀረኮ። ማርያምን እውነት ከሆነ አብርሽ ጤናማ አይደለም። ወይ ጉድ! ራስ ነው እቺ ድንጋይ ውጣ የምታወራ ሴትዮ። ይሄንን እንቅጭው በጣም የሚገርም ጉድ እኮ ነው። እኛ አሁን ሰውናት እንደው ለሚጎጆ ስትል ስንክልክል አድርገው ወደ ኋላ ጉተት ያረጓታል። አብርሃም እንኳን ሰልችቶ ተወት ሲያረጋት ቤተሰቦች ሩጠው መጥተው ወደ ኋላ ይስቧታል። እነሱ ራሱ መፈናፈኛ ነው ያሳጧት። እሱ እንኳን ለቀቅ ሲያረጋት ማለት ነው። እነሱ ወደፊት እንዳትራመድ ወደ ኋላ ይጎትቷታል። አረ ምን አይነት ሰዎች ናቸው? ውሸታም ህሊና የሚባላል እንግዲህ ዛሬ አረ ምን ህሊና አላቸው እነዚህ በገንዘብ የተሸጡን ጥቅመኞች እኮ ህሊና የሌላቸው ናቸው እንደማለት እኮ ነው። ደግሞ ሳለ ህሊና አጋሱም ወንድም የተባለው ባለዮች አስመሳዮች ምን ነው የጎዳችሁ? ወይስ ነው የጎዳችሁ? ምኑን ጎዳችሁ? አብጦ ሆዱ ቦርጫ አውጥቶ የ9 ወር ነፍሰ የ6 ወር ነፍሰ ጡር መስሎ ይሄድ ተንጠልጥሎ ቀፋቱ ሆዱ ቂጡ ጉንጩ ተንጠልጥሎ ይሄድ ምኑ ነው የተጎዳ?
እሱ ጉዝ እሷ ዝም ብላ አላረገዘ እኮ ነው የሚመስሉት የነበረው። የሚሳደቡ አሉ። አይ ነው ይገባኛል። ለማያውቁ እንደሆነ እየደጋገምሽ እንደዛ እንደምትይ የሚምዬ ልክ ነሽ። ምን ታረጊዋለሽ? ኮዳሞች እያወቁ ጭራሽ ልጅቷን ደግሞ መቼም አይሆን አይሳካላችሁም። እሷን ወደኋላ ሁልጊዜ እንደጎተታችኋት ነው ይጎትታችሁና ጅቦች ቢበሉ የማይጠግቡ ጅቦች። አረ ምን አይነት ናቸው? አይዞን አረ ምን ጉር ናቸው? እስኪ አሩታ ቤተሰቦች ተማሩ። ትንሽ የጥቅም ሰው አይደሉም ጥቅመኞች። ምንድነው ለወደንስ ብለው መልካም ቤተሰብ መልካምን ነገር ታፈሪያለሽ። መልካምን ነገር ያገር ነው። ምን አይነት ሰዎች ምን አይነት ቤተሰብ ናቸው? ስለዚህ ብዙ ነገር ሜሴጅ አለው የሩትዬ እናት ዛሬ ውና ደህና ተወለድ ውና ደህና ተጋባ ይላል ያገሬ ሰው። ጅቦች ሀጅብ ነው የተጋባችሁ። በልተው የማይጠግቡ ሀጅብ ነው የተጋባዩ። ሀጅብ ከገንዘብ ውጭ ሌላ የማያስብ ጭንቅላታቸው ተመልካችን ወደ ራሳቸው ለመሳብ ደግሞ አይሳካላችሁም መስሏችሁ ነው እንጂ እንዴ ውሸታም ወይ እንደ ውሸቱን በእውነት እየመጡ እውነት ማስመሰል። አረ ምን ጉር ናቸው? አረ የስራችሁን ይስጣችሁት። በልጅሽ አግኙ። ሴት ሊወልደሻን በልጅሽ አግኙ። አንቺም አርጅተሻል። ምን ልጫሃውን በኋላ ምን ቢያገኝስ ብታገኝስ ምን እየመጣች ትጃጃላለች። ለምን ልጅቷን ይተዋራ ሰጧትን አታሰጧትን? ቀላል ዶላር ነው ያሳበዳቸው። እውነት ነው። የውሸት በውሸት ውሸታሙ ዘመኑን ሁሉ በውሸት ኧረ በስመ አብ ድርቅ ያለ ውሸት ከባድ ነው። ግን እኮ በኋላ የሚታጨር ነገር አለ እንዴ። ሊበሏት ተነሱ። አፈሪ ብሉና በጣም ነው የሚያምረው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ። እነ ላሜ ቦራን እንግዲህ አዳምጣችኋቸዋል ማለት ነው። እኔን ድንጋይ ውጣ የምታወራ ሴትዮ ምናምን እያሉ ነበር። ባይዘው እኔ ሙቼ እናንተ እንደመቁን እበልጣታለሁ፣ አሊያም ደግሞ እናንተን እበልጣችኋለሁ። እኔ እውነት ለመናገር ማለት ነው። ገባችሁ? እባብ ገለው ያምራል ካፉ ላይ ነው መርዙ። ከደንቆሮች ጋር ንግግር አታብዙ። እኔ ከእናንተ ከደንቆሮ ጋራ 3 ዓመት ሙሉ ከታለባችሁ ላቦች ጋራ መውራት አልወዳደርም። 3 ዓመት ሙሉ ላቤ ናችሁ እናንተ የ3 ዓመት ላቤዎች ማለት ነው።